ጤና ይስጥልን። ይህ የ2017 ዓመተ ምህረት የስምንተኛ ክፍል አማርኛ ሚኒስትሪ ፈተና ክፍል 3 ከጥያቄ ቁጥር 41 እስከ 60 ያለው ነው። ምስጋና ለአዲስ አበባ ከተማ አስተዳደር ትምህርት ቢሮ ይሁን እያል ጥያቄ ቁጥር 41 እንዲህ ይላል። የዘንድሮ ምርት የተትረፈረፈ ከመሆኑም በላይ ጥራቱ ደረጃውን የጠበቀ ነው በሚለው አረፍተ ነገር ውስጥ የተሰመረበት ሐረግ እንዴት ያሉ ሐሳቦችን ለማያያዝ አገልግሏል? ሀ ተቃራኒ፣ ለ ተጨማሪ፣ ሐመሮሃ ተብራሪ፣ መ አብራሪ። መልሱ ተጨማሪ የሚለው ነው። ከመሆኑም በላይ የሚለው ሐረግ ስለ ምርቱ ከተጠቀሰው አንድ ባህሪ ወይም ብዛት በተጨማሪ ሌላ ባህሪ ወይም ጥራት ለመግለጽ ይረዳል። 42ኛ እኔ ከታላላቆቼ ብዙ ተምሬያለሁ። ዳሽ አራያዎቼ መሆናቸው የማይካድ እውነታ ነው በሚለው አረፍተ ነገር ውስጥ ያለውን ባዶ ቦታ የተሟላ የሚያደርገው የቱ ነው? ሀ ቃል አጋኖ፣ ለ ነጠላ ሰረዝ፣ ሐመሮሃ ድርብ ሰረዝ፣ መ ጥያቄ ምልክት። ትክክለኛው መልስ ድርብ ሰረዝ ነው። ሁለት ተዛማጅነት ያላቸውንና ራሳቸውን የቻሉ አረፍተ ነገሮችን ለማያያዝ ድርብ ሰረዝ ተገቢው ስርዓተ ነጥብ ነው። ጥያቄ ቁጥር 43 በእግሬ ድክ ድክ ከምልበት ጊዜ አንስቶ በአባቴ እግር ስር ተቀምጬ ስነ ምግባር ተማርኩ። አሁን ተራው የኔ ሆነና ልጆችን እያስተማርኩ ነው የሚለው ጽሑፍ ዳሽ ድርሰት ሊሆን ይችላል። ሀ ስዕላዊ፣ ለ አመዛዛኝ፣ ሐመሮሃ ገላጭ፣ መ ተራኪ። ተራኪ ካላችሁ ትክክል ነው። ምክንያቱም ጽሑፉ በጊዜ ቅደም ተከተል የተከናወነን የግል ታሪክ ወይም ክስተት ስለሚተርክ ተራኪ ድርሰት ነው። 44ኛ አስረስ ዳሽ ከድርና ፍራኦል የትምህርት ቤታችን የእግር ኳስ ተጫዋቾች ናቸው በሚለው አረፍተ ነገር ውስጥ ባዶ ቦታውን የተሟላ የሚያደርገው ስርዓተ ነጥብ የቱ ነው? ሀ ድርብ ሰረዝ፣ ለ ነጠላ ሰረዝ፣ ሐመሮሃ ቃል አጋኖ፣ መ ጥያቄ ምልክት። ጥያቄ ምልክት አላችሁ አይደለም። ቃል አጋኖ ብላችሁ ከሆነ እሱም ትክክለኛ መልስ አይደለም። ምናልባት ድርብ ሰረዝ ካላችሁ እሱም የተሳሳተው መልስ ነው። ትክክለኛው መልስ ነጠላ ሰረዝ ነው። ምክንያቱም በአንድ አረፍተ ነገር ውስጥ የሚዘረዘሩ ስሞችን ወይም ነገሮችን ለመለየት ነጠላ ሰረዝ ያገለግላል። መልካም እንቀጥል። ጥያቄ ቁጥር 45 እንዲህ ይላል። ከሚከተሉት ውስጥ አንዱ በትክክል የተዋቀረ አረፍተ ነገር ነው። ሀ እናትነት እጅግ በጣም ትልቅ ኃላፊነት ነው። ለ ሕፃናትን መንከባከብ ድርሻ የወላጆች ነው። ሐመርሃ ሕፃናቶች ሊጣሉ እርስ በርሳቸው ይችላሉ። መ እኔ ቃላት እናትነትን ለመግለጽ ያጥሩኛል። በትክክል የተዋቀረው አረፍተ ነገር እናትነት እጅግ በጣም ትልቅ ኃላፊነት ነው የሚለው ነው። ምክንያቱም ይህ አረፍተ ነገር የሰዋሰው ሕግንና የቃላት ቅደም ተከተልን ጠብቆ የተዋቀረ ትክክለኛ አረፍተ ነገር ነው። ወደ ጥያቄ ቁጥር 46 ከመሄዳችን በፊት የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማ ወይም ጥያቄ ካላችሁ አስተያየት መስጫውን አስቀምጡ። ከተመቻችሁ ላይክ አድርጉ። አሁኑ ሰዓት ድረሱ። ምናልባት እየፈጠንኩ ወይም እየዘገየው ከሆነ ቪዲዮን ያስቆማችሁ ተከተሉ። ጥያቄ ቁጥር 46 ከሚከተሉት አረፍተ ነገሮች በየትኛው ቅደም ተከተል ቢዋቀሩ የተስተካከለ አንቀጽ ይመሰርታሉ? ሀ ጉዳቱ በተፈጥሮ አደጋ፣ በድርቅና በውስጥ በቀላሉ መጠቃት ነው። ለ ሲጠቀም እነዚህን የተፈጥሮ ሀብቶች በአግባቡ ካልተንከባከበ ለጉዳት ይዳረጋል። ሐመርሃ የሰው ልጅ ለመኖር መሬትን፣ እጽዋትን፣ እንስሳትንና ውሃን ይጠቀማል። መ
በእነዚህ ችግሮች ሳይቸገር ለብዙ ዓመታት እንዲጠቀምባቸው ሊንከባከባቸው ይገባል። ሀ መ ሐመርሃ ሀ ለ መ ሐመርሃ ሀ ሐመርሃ ሀ ለ ሐመርሃ መ ሐመርሃ ለ ሀ መ ትክክለኛው ቅደም ተከተል ሐመርሃ ለ ሀ መ ነው። ምክንያቱም መጀመሪያ አጠቃላይ ሐሳቡ ይገለጻል። ማለትም የሰው ልጅ ለመኖር መሬትን፣ እጽዋትን፣ እንስሳትና ውሃን ይጠቀማል የሚለው ከዚያ ቅድመ ሁኔታው ማለትም ለ ነው ሲጠቀም እነዚህን የተፈጥሮ ሀብቶች በአግባቡ ካልተንከባከበ ለጉዳት ይዳረጋል። ቀጥሎ ሊመጣ የሚችለው ችግር ነው ሀ ላይ ያለው ነው። እሱም ጉዳቱ በተፈጥሮ አደጋ፣ በድርቅና በውስጥ በቀላሉ መጠቃት ነው እና በመጨረሻም መፍትሄው ደግሞ ያለው መ ላይ ነው። በእነዚህ ችግሮች ሳይቸገር ለብዙ ዓመታት እንዲጠቀምባቸው ሊንከባከባቸው ይገባል የሚለው ቅደም ተከተል ትክክለኛው መልስ ነው ማለት ነው። በጣም ጥሩ። ጥያቄ ቁጥር 47 ከሚከተሉት አረፍተ ነገሮች መካከል አንዱ በአሁን የድርጊት መፈጸሚያ ጊዜ የተጻፈ ነው። ሀ ጉርሜሳ ከትምህርት ቤት መጥቶ ተኛ። ለ ጌታቸው ከስራ ወደ ቤት እየሄደ ነው። ሐመርሃ ወርቂቱ ገበያ ሄዳ ከመጣች ቆይታለች። መ ወደር የለሽ ወደ ሀገሬ እሄዳለሁ ብላለች። በአሁን የድርጊት መፈጸሚያ ጊዜ የተጻፈው ትክክለኛው መልስ ጌታቸው ከስራ ወደ ቤት እየሄደ ነው የሚለው ነው። እየሄደ ነው የሚለው ግስ ድርጊቱ አሁን በሂደት ላይ መሆኑን ያሳያል። መልካም። ጥያቄ ቁጥር 48 ከሚከተሉት ውስጥ አንዱ ውስብስብ አረፍተ ነገር ነው። ሀ ጫልቱ የጡት እናቷን ትወዳቸዋለች። ለ ሰብስቤ ጠዋት ጠዋት ቤቱን ያጸዳል። ሐመርሃ ወርቄ ልጇን ጡት አጥብታ አስተኛቻት። መ ዑመር የሰፈሩን አረጋውያን ይረዳል። ውስብስብ አረፍተ ነገር የሆነው ወርቄ ልጇን ጡት አጥብታ አስተኛች የሚለው ነው። ምክንያቱም ይህ አረፍተ ነገር ጥገኛ አረፍተ ነገርን ማለትም ጡት ማጥባትን እና ዋና አረፍተ ነገርን ወይም ማስተኛትን አጣምሮ የያዘ ውስብስብ አረፍተ ነገር ነው። 49ኛ ከሚከተሉት አረፍተ ነገሮች መካከል በኃላፊ ጊዜ የተጻፈው የቱ ነው? ሀ በዚህ ዓመት ብዙ ምርት ተገኝቷል። ለ ፈተናውን ለማለፍ በርትቼ አጠናለሁ። ሐመርሃ ግቢያችን ውስጥ አትክልት እተክላለሁ። መ ለታላቁ ሩጫ በቂ ዝግጅት አደርጋለሁ። በኃላፊ ጊዜ የተጻፈው አረፍተ ነገር በዚህ ዓመት ብዙ ምርት ተገኝቷል የሚለው ነው። ተገኝቷል የሚለው ግስ ድርጊቱ ቀደም ብሎ መጠናቀቁን ያሳያል። ወደ ዛሬው ጥያቄያችን አጋማሽ ደረሰን። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማ ወይም ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲደርሳቸው ከፈለጋችሁ ደግሞ ሼር አድርጉላቸው። በዚህ ቻናል ላይ የስምንተኛ ክፍል ሚኒስትሪና ሞዴል ጥያቄዎች በብዛት ስለሚገኙ እነሱን በቀላሉ ለማግኘት ቻናሉን ሳብስክራይብ አድርጉ። መልካም ጊዜ። እንቀጥል። ጥያቄ ቁጥር 50 ከሚከተሉት ቃላት ውስጥ አንዱ ኦችን በመቀጠል ይቀየራል። ሀ ሻማ፣ ለ ገበሬ፣ ሐመርሃ ወዝ፣ መ ሰማይ። ኦችን በመቀጠል የሚቀየረው ቃል ገበሬ የሚለው ነው። ገበሬ የሚለው ቃል ብዙ ቁጥር ሲሆን ገበሬዎችን ተብሎ ይቀየራል። 51ኛ ከሚከተሉት አረፍተ ነገሮች መካከል አንዱ በወደፊት የድርጊት መፈጸሚያ ጊዜ የተጻፈ ነው። ሀ
ሰሜን ተራሮችን በደንብ ጎብኝቻለሁ። ለ ጥርሴን ከነቀልኩ 7 ዓመት ሆነኝ። ሐመርሃ ልጁ ሲያለቃቅስ እንደነበር አይቻለሁ። መ ሶፍ ዑመር ዋሻን ለመጎብኘት እሄዳለሁ። በወደፊት የድርጊት መፈጸሚያ ጊዜ የተጻፈው አረፍተ ነገር ሶፍ ዑመር ዋሻን ለመጎብኘት እሄዳለሁ የሚለው ነው። እሄዳለሁ የሚለው ግስ ድርጊቱ ገና ወደፊት እንደሚፈጸም ያሳያል። መልካም። ጥያቄ ቁጥር 52 ከሚከተሉት ቃላት ውስጥ ዎችን በመቀጠል ብዙ ቁጥርን ይገልጻል። የቱ? ሀ ልብስ፣ ለ ጥሩምባ፣ ሐመርሃ ወዛደር፣ መ ዝነኛ። ትክክለኛው መልስ ጥሩምባ የሚለው ሲሆን ጥሩምባ የሚለው ቃል በሃ ድምፅ ስለሚጨርስ ብዙ ቁጥር ሲሆን ዎችን በመጨመር ጥሩምባዎች ይሆናል። ጥያቄ ቁጥር 53 ገብሬ ውሃ በብርጭቆ ቀድቶ ሰጠኝ በሚለው አረፍተ ነገር ውስጥ የተሰመረበት ሐረግ ማለትም ብርጭቆ ሀ መስተዋድዳዊ ነው፣ ለ ግሳዊ፣ ሐመርሃ ስማዊ፣ መ ተውሳከ ግሳዊ። መልሱ መስተዋድዳዊ የሚለው ነው። በብርጭቆ የሚለው ሐረግ በ የሚለውን መስተዋድድ የያዘ በመሆኑ መስተዋድዳዊ ሐረግ ይባላል። በጣም ጥሩ። ወደ ጥያቄ ቁጥር 54 ስንሄድ ዓለሙ ወደ ገበያ ሄዶ እህል ሸመተ በሚለው አረፍተ ነገር ውስጥ የተሰመረበት ምንድን ነው? እዚህ ላይ የተሰመረበት ሐሳብ ወደ ገበያ ሄዶ እህል ሸመተ የሚለው ነው። ሀ የግስ ገላጭ፣ ለ የስም ገላጭ፣ ሐመርሃ ስማዊ ሐረግ፣ መ ግሳዊ ሐረግ። መልሱ ግሳዊ ሐረግ ነው። እህል ሸመተ የሚለው ክፍል ግስን ማለትም ሸመተ እና ተሳቢውን ወይም እህል የያዘ በመሆኑ ግሳዊ ሐረግ ይባላል። ግሳዊ ሐረግ በአረፍተ ነገር ውስጥ የድርጊት መከናወንን የሚገልጽ ክፍል ነው። 55ኛ የፀሐይ ብርሃን ለጤንነት በጣም አስፈላጊ ነገር ነው በሚለው አረፍተ ነገር ውስጥ የተሰመረበት ምንድን ነው? የተሰመረበት ሐረግ የፀሐይ ብርሃን የሚል ነው። ሀ የግስ ገላጭ፣ ለ ግሳዊ ሐረግ፣ ሐመርሃ ስማዊ ሐረግ፣ መ የስም ገላጭ። የፀሐይ ብርሃን የሚለው ስማዊ ሐረግ ነው ካላችሁ ትክክል ነው። ምክንያቱም የፀሐይ ብርሃን በአረፍተ ነገሩ ውስጥ የባለቤትነትን ቦታ የያዘና በስም የተዋቀረ በመሆኑ ስማዊ ሐረግ ይባላል። ጥያቄ ቁጥር 56 ከገበያው በታች ፎቅ ተሰርቷል የሚለው አረፍተ ነገር ከየትኛው የአረፍተ ነገር አይነት ይመደባል? ሀ ጥያቄያዊ፣ ለ ተግብሯዊ፣ ሐመርሃ አጋኗዊ፣ መ ገቢራዊ። መልሱ ተገብሯዊ የሚለው ነው። ተሰርቷል የሚለው ግስ ድርጊቱ በማን እንደተፈጸመ ወይም ባለቤቱን በግልጽ ሳይቀመጥ ድርጊቱ መከናወኑ ላይ ስለሚያተኩር ተገብሯዊ አረፍተ ነገር ይባላል። ጥያቄ ቁጥር 57 ድንቂቱ የሚያምር ቀሚስ ገዛች የሚለው አይነት አረፍተ ነገር ነው። የቱ? ሀ ገቢራዊ፣ ለ ትዕዛዛዊ፣ ሐመርሃ ተገብሯዊ፣ መ አጋኗዊ። ትክክለኛው መልስ ገቢራዊ የሚለው ነው። ባለቤቱ ወይም ድንቂቱ ድርጊቱን ወይም ገዛች የሚለውን በቀጥታ መፈጸሟን ስለሚገልጽ አረፍተ ነገሩ ገቢራዊ ይባላል።
ወደ ጥያቄዎቻችን ማገባደጃ የደረስን ነው። ጥያቄ ቁጥር 58 እንዲህ ይላል። ለገበያ ያቀረብሽው አትክልት ነው እንዴ የሚለው አረፍተ ነገር በየትኛው የአጻጻፍ ስልት የቀረበ ነው? ሀ ትዕዛዛዊ፣ ለ ሀተታዊ፣ ሐመርሃ ጥያቄያዊ፣ መ አጋናዊ። የዚህ ጥያቄ ትክክለኛው መልስ ጥያቄያዊ የሚለው ነው። ምክንያቱም እንዴ የሚለው ቃል እና የጥያቄ ምልክቱ አረፍተ ነገሩ መረጃን ለመጠየቅ የቀረበ ጥያቄያዊ አረፍተ ነገር መሆኑን ያሳያል። ጥያቄ ቁጥር 59 ለታላቅ እህቴ የሀገር ልብስ ገዛሁላት የሚለው አረፍተ ነገር ከአገልግሎት አንጻር ከየትኛው የአረፍተ ነገር አይነት ይመደባል? ሀ ትዕዛዛዊ፣ ለ ተገብሯዊ፣ ሐመርሃ አጋኗዊ ወይስ መ ሀተታዊ? ትክክለኛው መልስ ሀተታዊ የሚለው ነው። አረፍተ ነገሩ የተከናወነን ድርጊት ወይም መረጃን ዝም ብሎ የሚገልጽ ወይም የሚተርክ በመሆኑ ሀተታዊ ይባላል። ወደ 2017 ዓመተ ምህረት አማርኛ መጨረሻ ጥያቄ ደረስን። ጥያቄ ቁጥር 60 እንዲህ ይላል። የዚህ ከተማ ወጣቶች ዘፈን ማዳመጥ ይወዳሉ የሚለው አረፍተ ነገር ባለቤት ነው። የቱ? ሀ የዚህ ከተማ፣ ለ የዚህ ከተማ ወጣቶች፣ ሐመርሃ ዘፈን ማዳመጥ፣ መ ማዳመጥ ይወዳሉ። የመጨረሻው ጥያቄ ትክክለኛው መልስ የዚህ ከተማ ወጣቶች የሚለው ነው። በአረፍተ ነገር ውስጥ ባለቤት ማለት ድርጊቱን የሚፈጽመው አካል ነው። በዚህ አረፍተ ነገር ውስጥ መውደድ የሚለውን ድርጊት ወይም ስሜት የሚወክሉት የዚህ ከተማ ወጣቶች በመሆናቸው እነሱ ባለቤት ናቸው ማለት ነው። ውድ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥያቄና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ አሁኑ ላይክ አድርጉ ሳትረሱ። ሌሎቹ ጓደኞቻችሁ እንዲያገኙት ከፈለጋችሁ ደግሞ ሼር አድርጉላቸው። በዚህ ቻናል ላይ የተለያዩ የ8ኛ ክፍል ሚኒስትሪና ሞዴል ጥያቄዎች ስለሚገኙ እነሱን በቀላሉ ለማግኘት ቻናሉን ሳብስክራይብ አድርጉ። ምናልባት የፈጠንኩ ወይም የዘገየው ከሆነ የመጣሁባችሁ ቪዲዮን ያስቆማችሁ ተከታተሉ። አንዳንድ ለተፈጠሩ የፊደልና የቃላት ግድፈቶች በቅድሚያ ይቅርታ እንጠይቃለን። የዚህን ጥያቄ ፒዲኤፍ ከፈለጋችሁ በቴሌግራም ቻናላችን ላይ ሃሁ ቲዩብ በመግባት ጆይን በማድረግ ብዙ የዚህ አይነት ጥያቄዎች ማግኘት ትችላላችሁ። በሌላ የትምህርት አይነት እስከምንገናኝ ድረስ መልካም የጥናትና የፈተና ዝግጅት ወቅት ይሁንላችሁ። ቻው።